ሰላም ሰላም የተወደዳችሁ የኔ ዩቲዩብ ቻናል ቤተሰቦች ባላችሁበት እግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ በአዲስ መልእክት ወደ እናንተ መጥቻለሁ። የመጀመሪያዬ ነው። አይ ቲንክ ይሄንን ቪዲዮ ወደ እናንተ ሳደርስ ከላይ እንዳያችሁት ቪዲዮዎቹ ላይ የተለያዩ መዝሙሮችን ወደ እናንተ እየለቀቅኩኝ ቆይቻለሁ። ግን ዛሬ ወደ እናንተ እንድመጣ ያደረገኝ አንድ መዝሙር ነው። እንግዲህ ከኋላ ስክሪን ላይ እንደምትመለከቱት የዘማሪ ኤፍሬም ዳኜን መዝሙር ለቅቄ ነበር። አላፈርኩም የሚለው መዝሙር ለቅቄ ነበርና ስለቀው የተጠቀምኩት ታይትል ነበረ። የት እንዳለ የማይታወቀው ዘማሪ ኤፍሬም ዳኜ ብዬ ነበር የለቀኩትኝና ብዙ ሰዎች ታይትሌ ላይ ኮምፕሌን ነበራችሁ። ከዛ ግን ሌሎች ሰዎች ደግሞ ታይትሌን ተጠቅማችሁ እናንተም የምትፈልጉት ዘማሪ እንደሆነ እግዚአብሔር በሱ መዝሙር አልፎ ያጽናናችሁ እንደሆነ ኮሜንት ላይ አስቀምጣችሁልኛል። እግዚአብሔር ዘመናችሁን ይባርክ። አሁን ማለት የምፈልገው ነገር ምንድነው? ይሄን ታይትል ስትጠቀመው የራሴ የሆነ አላማ ስለነበረኝ ነው። ይሄም አላማ ምንድነው? ዘማሪ ኤፍሬም ዳኜ ኢትዮጵያ አይ ቲንክ አሁን ያለው ከሀገር ውጪ ነው። ኢትዮጵያ በነበረበት ጊዜ በሚያገለግልባቸው ቤተክርስቲያኖች ለምሳሌ ያህል ጎተራ ሙሉ ወንጌል ላይ ሲያገለግል እንደነበረ ኮሜንት ሴክሽን ላይ ብዙ ሰዎች ሐሳባቸውን ሲሰጡበት ነበርና ጎተራ ሙሉ ወንጌል ሲያገለግል የነበረበት መንፈስን እያነሱ እግዚአብሔር በዛ አገልግሎቱ ሲባርካቸው እንደነበረ ሲያጽናናቸው እንደነበረ ብዙዎች በኮሜንት ላይ አስቀምጠውልኛል። አንዳንድ ሰዎች ደግሞ አገር ውስጥ ኢትዮጵያ ሀገር ላይ እንደሌለና የሚኖረው ሌላ ሀገር ላይ እንደሆነ ያለበትን አካባቢ ጠቅሰው ደግሞ ያገለገለ እንደሆነ ደግሞ ነግረውኛል። እውነት ይሄንን መልእክት ስሰማ ከልቤ ደስ ብሎኛል። ዘማሪ ኤፍሬም ዳኜ ከ2007 ጀምሮ እስካሁን ባለበት ጊዜ ምናልባት ዩቲዩብ ቻናሉን ከተመለከታችሁ አንዳንድ ቤት ውስጥ የሚዘምራቸው መዝሙሮች ለቋል። ግን 2007 ላይ መጨረሻውን አልበም እንደለቀቀ ከዛ በኋላ መዝሙር አልለቀቀልንም እና የት ነው ያለው? ምን እያደረገ ነው? ምን ሆኖ ነው የሚል በኔ አስቤያለሁ፣ በኔ አስተሳሰብ ማለት ነው። እና ምናልባት እግዚአብሔር ከረዳኝ ብዬ በራሴ ዩቲዩብ ቻናል ላይ ለቅቄ የት እንዳለ ማወቅ ብችል ብዬ ለቅቄያለሁ። ግን እግዚአብሔር ደግሞ ረድቶኝ እሱ ያለበትን ቦታ እያገለገለ እንደሆነ ማወቅ ችያለሁ ማለት ነው። እና በጣም የገረመኝን ነገር ላካፍላችሁ። ማለት በዚህ ሰው አገልግሎት በጣም ብዙ ሰው ተባርኳል። በጣም ብዙ ሰው እኔ ጋር እንኳን እኔ ዩቲዩብ ቻናል ላይ እንኳን ብዙ ከተባረኩት ጥቂቶቹ መተው ሐሳባቸውን ሰጥተዋል። እግዚአብሔር በሱ መዝሙር አልፎ እንዳጽናናቸው መልእክታቸውን ኮሜንት መስጫው ላይ ሰጥተውኛልና በዛ በጣም ደስ ብሎኛልና እግዚአብሔር እንደሱ አይነት ዘማሪዎችን ለምድራችን ለዓለማችን እንዲያበዛ ምኞቴ ነው። ማለትም በቃ እየሰማችሁት ኮምፕሊትሊ ካላችሁበት ነገር የምትወጡበት መዝሙር ነው ዘማሪ ኤፍሬም ዳኜ የሚዘምራቸውና እኔም ደግሞ ከተጽናናውባቸው ሰዎች አንዱ ነኝ። የኤፍሬም ዳኜን መዝሙር መስማት የጀመርኩት እኔ ከልጅነቴ ነው። እንደ ፋሚሊ እንሰማዋለን፣ በካሴት አለን፣ ስንሰማው ያደግነው መዝሙር ነውና አሁን ላይ የት ነው ያለው ብዬ አስቤ ዩቲዩብ ቻናሌ ላይ ለቅቄያለሁ። ከዛ ደግሞ ብዙ ሰዎች ያላቸውን ሐሳብ ኮሜንቴ ላይ ሰጥተውኛል። ከነሱም ኮሜንቶች እስቲ የተወሰኑትን እናንብብና ለኤፊ ደግሞ መልእክት አስተላልፈን ፕሮግራማችንን እንጨርሳለን ማለት ነው። የመጀመሪያው ኮሜንት እንደዚህ ይላል። የተባረክ ወንድም ኤፍሬም በዘመን ውስጥ የማይረሳ መዝሙር ነው። ጌታን እንደ ግል አዳኜና መድኃኒቴ ንጉሴ አድርጌ ወደ ውስጤ ከተቀበልኩ ጀምሮ እሰማዋለሁ። የምወደው መዝሙር ነው። የጌታ ፈቃድ ከሆነ ሌላ አዲስ መዝሙር ለጌታ ምስጋና የሚሆን ብታቀርብ ብዬ በጌታ ፍቅር እጠይቃለሁ ይላል። እንግዲህ እንደምታዩት ይሄ ወንድማችን በኤፍሬም ዳኜ መዝሙር እንደተባረከ እግዚአብሔርን እንደ ግል አዳኙ አድርጎ እንደተቀበለ በዚህ መዝሙር ይነግረናልና እግዚአብሔር ባለህበት ዘመን ይባርክ ማለት ፈልጋለሁ። በድጋሚ ወደ ሌላ ኮሜንት ደግሞ ስናልፍ እንደዚህ ይላል። ከቤተሰብም ከጌታ ቤትም ርቄ ከልቤ ሳዳምጠው ነበረ፣ ህይወቴንም በጌታ ተለወጠ። ኤፊዬ ጌታ ይባርክህ ይላል። እንግዲህ አስቡት፣ ይሄ ሰው ከእግዚአብሔር ቤት ከቤተሰብም ርቆ በነበረበት ጊዜ ሲያዳምጠው የነበረና የእግዚአብሔርን አብሮነት ያየበት መዝሙር እንደሆነ በመልእክቱ አስቀምጦልናል ማለት ነው። ሌላው ደግሞ እንደዚህ የሚል ነው። አሜን ጌታ ሆይ አላፈርኩም፣ ተባረክ አባ
ወንድም ኤፍሬም ተባረክ ይጨምርልህ መዝሙርን ስሰማ ጎተራ ሙሉ ወንጌል ትዝ ይለኛል ኢየሱስ ክርስቶስ ትላንትናም ዛሬም እስከ ለዘላለም ሕያው ነው ይላል እዚህ ጋር ደግሞ ሌላው አሜን አሜን ታመኝብህ አላፈርኩም ኢየሱስ ከዛ ከማይወጣበት ሰፈር ያወጣኸኝ ባንታ አረፍኩብህ ስም ይባረክ ተባረክልኝ ወንድሜ ይላል እንግዲህ በጣም ብዙ ኮሜንቶች አሉና ማየት የምትፈልጉ እንግዲህ ዩቲዩብ ቻናሌ ይሄኛው ነው ወይም ኦፊሻል ኪሩቤል ሙልጌታ ብላችሁ ገብታችሁ የዘማሪ ኤፍሬም ዳኜ መዝሙር እየተመለከታችሁ ኮሜንቶቹን በጣም ማየት ትችላላችሁና የሱንም ዩቲዩብ ቻናል ደግሞ በዚሁ አጋጣሚ ሰብስክራይብ ያደረጋችሁ እንድታልፉ በጌታ ፍቅር ጠይቃችኋለሁ ዘማሪ ኤፍሬም ዳኜ ብላችሁ ዩቲዩብ ላይ ብትገቡ የሱን ኦፊሻል አካውንት ታገኙታላችሁ በጣም የሚባረኩ መዝሙሮች 2007 ላይ ያወጣቸው መዝሙሮቹ እዛ ዩቲዩብ ቻናሉ ላይ ያሉ ገብታችሁ ደግሞ እንድትባረኩባቸው ስል በአክብሮት ጠይቃችኋለሁ በጣም ብዙ መልእክቶች እዚህ የሱ መዝሙር ላይ ኮሜንት ላይ ተቀምጠዋልና ገብታችሁ መመልከት ትችላላችሁ ማለት ምን ያህል እግዚአብሔር እንደሚሰራበት ምን ያህል በመዝሙሮቹ አልፎ ብዙ ሰዎችን እንዳጽናና ስትመለከቱ እግዚአብሔርን ታመሰግናላችሁና ደግሜም ብላችሁ ነገር ምንድነው ዛሬም አሁንም የኔ ፍላጎት የነበረው ሌላ ነገር አይደለም ጀስት ያለው የት ነው የሚለውን ፈልጌ ብቻ ነው ዩቲዩብ ላይ ጫንኩትና በሱም ደግሞ ምላሽን አግኝቻለሁ በህይወት ነው ያለው በሰላም ነው ያለው እግዚአብሔርን ያገለገለ ነው ያለው እንግዲህ ለጌታ ክብር የሚሆን ደግሞ መዝሙር በቅርቡ እንደሚለቅልን ተስፋ አደርጋለሁ ኤፍዬ ባለህበት እግዚአብሔር ዘመንን ይባርክ ቤተሰብን ይባርክ ማለት እወዳለሁ እንግዲህ በሌላ ፕሮግራም እስከምንገናኝ ሰላማችሁ ይብዛ እያልኩኝ አሁንም ይሄንን አካውንት ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ አገልግሎቴን እንድትደግፉ ስል በጌታ ፍቅር ጠይቃችኋለሁ ተባረኩ